14 ዓመት ያው አንድ ቤት ውስጥ ሰርቻለሁ። ጸባዬ በጣም ቆንጆ ስለሆነ ስለወደዱኝ ነው ምናምን የምትጎረ የሚጎረርበት አይደለም። ይሄ ያሳፍራል። ተደበቂ፣ አልጋ ስር ግቢ ወይ ኮርኒስ ውስጥ ግቢ፣ ተደበቂ፣ ሰው እንዳያይሽ። እንዴ ይሄ የሚጎረርበት እኮ አይደለም። ጉሊት ሽጪ፣ ውጪ፣ ፌስታል ምናምን ሽጪ። ይህ የምታዩት ቤት እንግዲህ ለ15 ዓመት አረብ ቤት ውስጥ ሰርቼ ለቤተሰቦቼ እየሰራሁላቸው ቤት ነው ማለት ነው። በነገራችን ላይ የሀገሬ ልጆች አረብ ሀገር እየሰራን በምናገኛት በትንሽ ደሞዝም ቢሆን እንዴት ሰርተን መለወጥ እንዳለብን የምትፈልጉ ከሆነ ማለት ነው ውሏችሁን ከትልቅ ሰው ጋር አድርጉ። ውሏችሁን ከተሻለ ሰው ጋር አድርጉ። ከትንሽ ሰው ጋር ስትውሉ ማለት ነው ምኞታችሁም ህልማችሁም ውጤታችሁም ትንሽ ነውና የሚሆነው ማለት ነው። ከኢትዮጵያ ለመውጣት ያልፈነቀልኩት ድንጋይ አልነበረም። በጣም ብዙ ዋጋ ከፍዬ ነው ከኢትዮጵያ ወጥቼ ወደ አረብ ሀገር ተሳክቶልኝ የመጣሁት ትላለች። ከመጣሁት በኋላ ግን የመዳምን ጩኸትም ሆነ ስራውንም እንዲሁም ሙቀቱን መልመድ ስላልቻልኩኝ ወደ ሀገሬ መመለስ ፈልጋለሁ ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ። ቪዲዮን እስከ መጨረሻ ስሙት። ነባሮችም ሆነ አዲሶች ትጠቀሙበታላችሁ ማለት ነው። ቀደም ሲል እንዳልኳችሁ ይህ የምትመለከቱት ቤት 15 ዓመት አረብ ሀገር ሰርቼ ለምርጥ ወላጆቼ ለነዚያ ትናንትና እኔን ለማሳደግ ደፋ ቀና ሲሉ ለነበሩ ወላጆቼ የሰራሁት ቤት ነው ማለት ነው። እና ይሄን ቤት ለመስራት ደግሞ አረብ ቤት ውስጥ ተቀጥሬ ሰርቼ ነው። ገብቷቸዋል። በነገራችን ላይ ቀደም ሲል መግቢያ ላይ አንድ ቪዲዮ መጀመሪያ ግን መናገር የሚፈልገው ነገር ቤቱን ለእናንተ ለማሳየት ፈልጌ አይደለም። እሺ ግን ያመጣሁበት ምክንያት ስላለ ምክንያቱንም በዚሁ አያይዤ እነግራችኋለሁ ማለት ነው። ቀደም ሲል አንዲት ልጅ እንደሰማችኋት 10 ዓመት 14 ዓመት 10 ዓመት 78 ዓመት አረብ ቤት ውስጥ የሰራሁት አረቦቹ ስለወደዱ ነው የምትሉ ልታፍሩና ልትሸማቀቁ ይገባችኋል እንጂ ልትጉራሩበት ወይንም ልትኩራሩበት እኮ አይገባም። ፈሩ፣ ተደበቁ፣ ረጅም ዓመት አረብ ሀገር የቆያችሁ እያለች ለማሸማቀቅ እየሞከረች ሰምተናል ማለት ነው። ይቺ ልጅ ከአሁን በፊት በሌላ ቪዲዮ እንዲህ ስትል ሰምቻታለሁ። ከኢትዮጵያ ለመውጣት በጣም ብዙ ዋጋ ከፍያለሁ። ከኢትዮጵያ ወጥቼ አረብ ሀገር ለመግባት ያልፈነቀልኩት ድንጋይ አልነበረም። በብዙ ውጣ ውረድ ተሳክቶልኝ ወደ አረብ ሀገር መጥቻለሁ ትላለች። ከመጣች ገና አመት አልሆናትም ማለት ነው። ልጅቷ ገና አዲስ ነች። ስለዚህ ገና አንድ አመት እንኳ ሳሰራ ለረጅም አመት አረብ ሀገር ዋጋ ከፍለው ቤተሰቦቻቸውን ቀጥ አድርጎ የሚይዙ እህቶችን ለመተቸት እየሞከረች ነው ማለት ነው። እንዳልኳችሁ ምንም እንኳ ተሳክቶላት ትመጣ አሁን ላይ ስራውን መቋቋም እንዳቃታት፣ ሙቀቱን መቋቋም እንዳቃታት እና ያን ትናንትና ብዙ ዋጋ ይከፍላበት የመጣችውን ነገር ትተው ወደ ሀገሯ ለመግባት እንደወሰነች ወይንም ደግሞ እንዴት ነው መግባት ያለብኝ የሚለው ነገር እያሳሰባት እንዳለ ተናግራለች ማለት ነው። ስለዚህ ሀገሬ ልጆች ማፈርም ሆነ መደበቅ ኮርኒስም ሆነ አልጋ ስር መግባት ያለበት 10-15 ዓመት አረብ ሀገር እየሰሩ የአረብን ሀገር ውጣ ውረድ ችሎ ቤተሰቡን እንደዚህ ፏ አድርጎ የሚያኖሩ ሴቶች ናቸው ወይንስ የመጡበትን አላማ ረስተው ዘረጥ ሞረጥ የሚሉ ናቸው? መደበቅ ማፈር ያለበት የትኛው ነው? እስኪ ንገሩኝ። አንዲት ሴት አረብ ሀገር ላይ 10 ዓመት 15 ዓመት 7 ዓመት 8 ዓመት ስለሰራች ምን የሚያሳፍር ወንጀል ሰርታ የትኛው የሚያስነውር ወንጀል ሰርታ ነው የምትደበቀው? ንገሩኝ እስኪ። እኔ አልገባኝም ወላይ። አንዳንድ ሰዎች መናገር ስለፈለጋችሁ መናገር ስለቻላችሁ ብቻ አፋችሁ እንደመጣላችሁ ባትቀደዱ ጥሩ ነው ማለት ነው። ልታፍሬም ልትሸማቀቅም የሚገባሽ አንቺና አንቺ ብቻ ነሽ፣ አንቺና መሰሎችሽ ማለት ነው። ምክንያቱም አላማ የሌላችሁ ለስሜት የምትገዙ ለአላማ የማትኖሩ ማለት ነው። ገባሽ? አንዲት ሴት አረብ ሀገር 15 ዓመት 10 ዓመት የምትኖርበት የራሷ የሆነ ምክንያት ይኖራታል። እንዳንቺ ለለት ይብጅ የሚሉ ሴቶች እኮ 15 ዓመት ቀርቶ ምንም መኖር አይጠበቅባቸውም። ጉልት ብለሽ ቅሪ እንጂ። ለዚህ ነው ያገሬ ልጆች ከትልቅ ሰው ጋር ስትውሉ ህልማችሁም ውጤታችሁም ትልቅ ይሆናል። ውሏችሁን አስተካክሉ ያልኳችሁ ምክንያቱም ሰው ማንን ይመስላል? ውሎውን ነው። ገባችሁ? እናንተ እንኳን ለስራ ፍላጎት ባይኖራችሁ ሰነፎቹ ትሆኑ አንድ ጀግና ታታሪ ጓደኛ ካለቻችሁ መኑ ያሷን እያያችሁ የማትለወጡበት ምንም አይነት ምክንያት የለም። እንዲሁም እናንተ ጎበዝ ሰራተኛ ሆናችሁ ጀግኖች ሆናችሁ ስራ ላይ ብቻ ትኩረት የምታደርጉ ሆናችሁ እያለ አንድ ሱሳም የሆነ ጓደኛ ካላችሁ መኑ ቀስ በቀስ ወደዚያ ሱስ ሊወስዳችሁ ይችላል ማለት ነው። ገብቷችኋል? ስለዚህ ለወደፊቱ አርቀው ከሚያስቡ ሰርተው መለወጥ ከሚፈልጉ እህቶች ጋር ስትውሉ እናንተም የስራ ሞራላችሁ እየጨመረ ለውጣችሁን በዚሁ እየተስተካከለላችሁ ይሄዳል ማለት ነው። አስባችሁታል? አንዲት ሴት አረብ ሀገር 10 ዓመት 15 ዓመት ከምትሰራ ሂጂ ግቢና አገርሽ ከአረብ ምላሽ ማለት ነው ከአረብ ሀገር ምላሽ ጉልሽ ሽጭ ፌስታ ሽጭ እያለቻት ነው።
ምክንያቱም እሷ ከዚህ በላይ ማሰብ አትችልም። የተሻለ ነገር አይምሯ ማመንጨት አይችልም። ገብቷቸዋል። ጉልት ብለሽ ቅር እንጂ ለጉልትማ እኮ ከስንት ዓመት በፊት ለፓስፖርት ማውጫ እኮ ያወጣሁት ብር እኮ ይሆነ ነበረ። ለዚህ ነው ለለውጥ ነው እንጂ ጎረውን መዞሬ ምንድን የሚል ዘፋኝ አስታውስ ነበር ኢትዮጵያ ያለው ሙዚቃ ሲሰማ ማለት ነው። በቃ ያንቺ ለውጥ እስከዚህ ድረስ ነው። ለጉልት ነው የተሰደርሽው? ፌስታል ለመሸጥ ነው የተሰደርሽው? ንገሪኝ እስኪ። እና የሀገሬ ልጆች 10-15 ዓመት አረብ ሀገር ላይ የሚሰሩቶች ወላሂ እኔ በፊት ማለት ነው ለኔ ጀግና ማለት ጦር ሜዳ ወርዶ የሚዋጋ ሰው ነበረ። የኔ ዘመን ጀግና ግን ማነች ካላችሁ የአረብ ሀገር ጀግና። በተለይ ኮንትራት ቤት ከ1 አመት የሚሆን ከ2 አመት እስከ 10 እስከ ፈለገችው አመት ያው ሁሉ ውጣ ውረድ ችላ የምትሰራ ሴት ለኔ በጣም ጀግና ነች። ወላሂ ከምሬ ነው የምላችሁ ማለት ነው። ሌላኛው ስለወደዱኝ ነው 10 አመት 15 አመት 7 አመት 8 አመት ያስቀምጡኝ የምትዩ ያሳፍራል እንጂ ይሄ እኮ አይጎረርበትም ያልሽው ማለት ነው። አዎ ወላሂ ስለወደዱን ስራችን ድብና አድርገው ስለወደዱት ስራችን ስለተመቻቸው በስራችን ኮራ ቀብረር ብለን እኛም ደግሞ ስራችን አክብረን ስለምንሰራላቸው እንጂ ስራችን ባይመቻቸው ኑሮ አይደለም 15 አመት ይቅርና ወላሂ ለ15 ደቂቃ እንኳን ቤታቸው ውስጥ እንድንኖር አይፈቅዱልንም ነበር። ስለዚህ ልናፍር ወይንም ኮርኒስ ስር ልንገባ ልንሸማቀቅ ሳይሆን የሚገባን እኛ የአረብ ሀገር ሴቶች በተለይ 10 አመት 15 አመትን በዩ የሰራን ልጆች ደረታችን ነፋ አድርገን አንገታችን ቀና ቀብረር ብለን የምንነን። ምክንያቱም እኛ ጎብጠን እኛ ተጎንብሰን ለቤተሰቦቻችን እንደዚህ የምናበራ ጀግኖች እኮ ነን። ታዲያ ለምንድን ነው የምንሸማቀቀው? አንቺ አላማ ቢስ መጀመሪያ ለራስሽ ወቂ፣ ከዚያ ለመምከር ሞክሪ ማለት ነው። ገብቶሻል? እንዳንቺ ያሉት ናቸው ለራሳቸው ግራ ተጋብቷቸው ሰውንም ግራ ለማጋባት የሚሞክሩ። ቢያንስ አንቺ እንኳን ሰርተሽ ለመለወጥ ፍላጎት ባይኖርሽ እቅድ እንኳን ባይኖርሽ ብዙ ነገር ሰንቀው ብዙ ስንቅ ነገር ይዘው በቃ ነገ ሰርቼ ጥሩ ደረጃ ደርሳለሁ ብለው የተሰደዱ እህቶች አሉ። ለእነሱ እንቅፋት አትሆኛቸው ማለት ነው። ያለ አላማ አይደለም 10 አመት 15 አመት የተቀመጥ ነው። ገብቶሻል? እንዳልኩሽ ይሄ ቤት የምታየው የቤተሰቦች ቤት ነው። ይሄን ቤት ለመስራት ደግሞ አረብ ሀገር ወይንም አረብ ቤት ላይ ብዙ ዋጋ ከፍዬ ሰርቻለሁ። ብዙ ነገር ችዬ ሰርቻለሁ። ቤተሰቦችን ለማድመቅ እኔ ብዙ ነገር አጥቻለሁ ማለት ነው። ግን ደግሞ ደስ እያለኝ ነው የማደርገው። ማንም ማስገድዶኝ ሳይሆን በፍላጎት ያደረኩት ነገር ነው። ገና ከሀገሬ ስወጣም አላማዬ ይህ ነበር። ደግሞ አልሐምዱሊላህ ጌታ ያላህ ጤና ሰጥቶን ሰርተን ቤተሰቦቻችን ደግሞ ለውጠናል። ስለዚህ ቤተሰብን መለወጥ ለወንድም አለውልህ ወንድሜ፣ ለእህት አለውልሽ እህቴ ብሎ ማለት ትናንትና ከላይ ከታች ብሎ ላሳደጉ ወላጆች አባትዬ ደርሼልሃለሁ ረፍ፣ እናቴ ደርሼልሻለሁ ረፊ ብሎ ከትናንትና ማለት ነው። ለምሳሌ እኔ ልንገራችሁ፣ ቤተሰቦች እኔን ሲያሳድጉ የነበራቸው የጭቃ ቤት ነው። ከዚያ ጭቃ ቤት አውጥቼ አረብ ቤት ውስጥ ሰርቼ ባገኘው ብር ለነሱ ይሄን የመሰለ ቤት ሰርቼ የተሻለ ቤት ላይ አስቀምጫቸዋለሁ። ታዲያ ይሄን ማድረጌ ምን የሚያሳፍር ነገር ነው የምደበቀው? ንገሩኝ። እኔ ማንን ወክሌ ሰውን ዛሬ የምናገረው ራሴን ነው። ምክንያቱም 10 አመት 15 አመት 7-8 አመት ቆይታችኋል ታሳፍራላችሁ ካለቻቸው ሴቶች መካከል አንዷ እኔ ስለሆንኩ ነው ሄድላችሁ የቻልኩት የሀገሬ ልጆች። እናማ እባካችሁ ሳታውቁ ባትናገሩ ጥሩ ነው ማለት ነው። ልክ እንዳንቺ ለለት ይብጅ ብለን አላማ ባይኖረን ምን ነበር የሚባል የሀገሬ ልጆች? ለለት ይብጅ የሚባል ምን እንደው ታውቃላችሁ? በቃ አርቆ ማያስብ ለነገ የማይል ዛሬ ያገኛትን ነገር ደፋ ደፋ አድርጎ የሚውል ዝም ብሎ ደስ የሚለው ሰው የለም። እንደዚህ አላማ የሌለው ለለት ይብጅ በቃ እዚያም ይዙር ለለቱ በልቶ ካደረ በቃ ለሱ ለውጥ ይሄ ነው። ገብቷቸዋል? እና እሷ ማለት ልክ እንደዛች ነች። ከዚያ በላይ ሌላ ነገር ማሰብ ስላቃታት ነው ጉልሽ ሽጭ ፌስታል ሽጭ ብላ ማለት ነው ምክር ብላ የምትመክር። አትስማት የሀገሬ ልጆች፣ ጠንካራ ሆኑ፣ ስሩ፣ ተለወጡ። መስራት ያስከብራል። ወላሂ የአረብ ሀገር ብር ከየትም አያደርስም ከየትም ያደርስም እንላለን አይደለ? ግን በአግባቡ ስራችን አክብረን ከሰራን የምናገኛትን ገንዘብ በአግባቡ ከተጠቀምና ለምንድን ነው የማንለወጠው? እሷ የምትላችሁን አትስሙ። ገብቷችኋል? በባዶ መሄድ መምጣት ዋጋ የለውም። እያየናችሁ ነው ማለት ነው። ስንት አመት ሙሉ ይሄዳሉ ይመጣሉ። የሰው ቤት ሰለቸኝ፣ የመዳም ቤት ሰለቸኝ፣ ይሄዳሉ ይመጣሉ። ግን ወይ ከእድሜያቸው ወይ ከገንዘባቸው ወይ ከስራቸው ሳይሆኑ የቀሩ ብዙዎችን እያየን ነው። ስለዚህ እንደዚህ ያሉ ሰዎችን አትስሙ። ጠንካሮች ሁኑ፣ ቆራጦች ሁኑ። አላማ ይኑራችሁ። አላማ ሲኖራችሁ ማለት ነው በማንም ተራ ወሬ አትመሩም ወላሂ። እና በጣም ናናደደች ልጅቱ። በነገራችን ላይ እሷ እንግዲህ መታ ገና እንዳመሳሰራ እንኳን ወደ ሀገር መመለስ ነው የምፈልገው እያለች ነው። ከኢትዮጵያ ለመምጣት እንኳን ብዙ ዋጋ ከፍላ መታ ዋጋውን ሁሉ ረስቶ አሁን ብሄድ ይሻለኛል እያለች ነው። ስለዚህ እሷ አሁን እንዲሁ ገና 1 አመት እንኳን ሳሰራ በምን ሞራላ ነው 15 አመት ሙሉ የሰው ቤት ኑሮን ውጣ ውረድ ችላ ቤተሰቧን ቀጥ አድርጋ ያዘችን ሴት የምተቸው? በምን ሞራሏ?
ውርደታም ነው ሲጀመር። እንደው ወላሂ አፋል ብለሽ መውጣትሽ ማለት ነው። እንደው በጥግሽ ብኖር ኖሮ እንዴት እንደማጠናግርሽ አንቺ ጠንጋራ ስሪ፣ ችግርሽን አራግፊ። እኔ እኮ እናትሽ ጫማ የላትም ይሆናል። እኔ እኮ እናትሽ ያችን ቆራጣ መቀነቷን እኮ አልቀየረችም ይሆናል። ደርሼልሻለሁ እማዬ አለሁልሽ፣ ረፊባት ለወንድሞች ለእህቶች አለሁላችሁ ባያችሁ፣ ስሪ፣ ተለወጭ። እከካም አንቺ የሚሉሽ መካሪ ድጋሚ በቲክቶክ መንደር ካየሽ እንዲሁም በፖሊስ ነው የሚያስዝሽሽ። ሰምተሻል? እና ሀገሬ ልጆች ሸቃሎች ጀግኖች እንደዚህ አፋችሁን ስለከፈቱ እንዳይሰማችሁ። እኛ ማለት እንቁዎች ጀግኖች ነን። ወላሂ ቀና ቀብረር ብለን ነው መሄድ ያለብን እንጂ መደበቅ የለብንም።